አልገባኝም። እሺ ያልገባችሁ ሰዎች በተለይ ይህን መጠይቅ አንድ ሌላ ቪዲዮ ሰርቼላችኋለሁ። ስለዚህ መጠይቅ የሚያወራ ማለት ነው። እዛ መጠይቅ ላይ ሂዱና እያነበባችሁ የእናንተን ስኮር አውጡ። የእናንተ ያለውን ፊት የሚያደርጋችሁን ማለት ነው። ስለዚህ ይሄ መጠይቅ የሚያገለግለው የብልት ጥንካሬያችሁን ለመለካት ነው። የብልት ጥንካሬ ደረጃዬ ችግር አለው የለውም የሚለውን ለማወቅ ነው። ችግር ካለው ደግሞ ደረጃውን ለመወሰን ማለት ነው። ስለዚህ እያንዳንዱ 5 ጥያቄዎች 5 ነጥብ አላቸው። እዚህ ሚኒመም ነጥቡ ሊሆን የሚችለው 5 ነው። ለእያንዳንዱ 1 ብትሰጡ ማለት ነው። ለሁሉም ደግሞ 5 ብትሰጡ ደግሞ ማክሲመሙ ስንት ይሆናል? 25 ማለት ነው። ስለዚህ ከዚህ ውስጥ ደምራችሁ 5ቱንም ጥያቄ የሚመጣላችሁ ነጥብ 1 መምጣት አይችልም፣ 11 ይመጣል። እሺ ስለዚህ ሚኒመም የሚመጣው 5 ነው። እሺ ሁሉንም አንዳንድ ነጥብ እንኳን ብትሰጡ። ስለዚህ ማክሲመም ደግሞ ስንት ይመጣል? 25 ይመጣል። በእነዚህ መካከል ያለውን ቁጥር ትርጉሞቹን ላስረዳችሁ ማለት ነው። ስለዚህ አንድ ሰው ድምሩ ከ22 እስከ 25 ባለው ደረጃ ከሆነ ጥሩ የሚባል የወሲብ ብቃት አለው ወይም ግንኙነት ላይ ያለ ችግር የለም የሚለው ድምዳሜ ይደርሳል ማለት ነው። ሁለተኛውን ትርጓሜ እንሂድ። ከ17 እስከ 21 ደግሞ ሲሆን ቀላል ወይም ማይልድ የሚባል የብልት ጥንካሬ ማጣት አለ የሚለውን ትርጓሜ ይሰጣል። ሶስተኛው ስንሄድ ደግሞ ከ12 እስከ 16 ማለት ነው። ይሄ ደግሞ ከቀላል እስከ መካከለኛ ወይም ማይልድ ቱ ሞደሬት ኢሬክታይል ዲስፈንክሽን አለ ማለት ነው። አራተኛ ደረጃው ደግሞ ከ8 እስከ 11 ይሄ ደግሞ መካከለኛ ወይም ሞደሬት የሆነ የብልት ጥንካሬ ማጣት አለ ማለት ነው። የመጨረሻው ነጥብ ከ5 እስከ 7 ያ ሲሆን ሲቪየር ወይም ከፍተኛ ደረጃ የደረሰ የብልት ጥንካሬ ማጣት አለ ማለት ነው። ስለዚህ ትርጓሜዎቹ እነዚህ ናቸው። በእነዚህ ትርጓሜዎች ደግሞ መሰረት የመጣው ምክንያት ሪቨርሳብል ኮዝ ነው ወይስ ደግሞ ማለት ወደኋላ መመለስ የምንችለው ምክንያት ነው ወይስ መመለስ የማይችል ምክንያት ነው የሚለውን አይተን የሕክምና ሂደቱን እንወስናለን ማለት ነው። ብዙ ወንዶች ለረጅም ጊዜ ግለ ወሲብ ካረጉ በኋላ መካን ልሆን እችላለሁ ብለው ሲጨናነቁ ያለው እኔንም ብዙ ጊዜ ክሊኒክ ይጠይቁኛል ማለት ነው። ግለ ወሲብ ማድረግ የራሱ ጣጣ ቢኖረውም በዚህ ቪዲዮ ምነግራችሁ ግን ግለ ወሲብ እውን መካንነት ያስከትላል ወይ የወንዶችን የሚለውን ነው ምነግራችሁ። ግለ ወሲብ እንግዲህ ሲደረግ ስፐርም ነው የሚወጣው፣ ልክ ግንኙነት እንደማድረግ ነው። ስለዚህ ስፐርም ደግሞ በየ3 ወሩ ይመረታል። በየጊዜው የሚመረት ነገር ስለሆነ አንድ ሰው ግለ ወሲብ ስላረገ መካን አይሆንም ማለት ነው። ሳይንቲፊካሊ ይሄ በመረጃ የተደገፈ አይደለም። ግለ ወሲብ መካንነት አያስከትልም ማለት ነው። ነገር ግን ግለ ወሲብ የራሱ ጣጣ እንዳለው በሌሎች ቪዲዮዎች ሰርቻለሁ፣ ገብታችሁ ብታዩ እመክራችኋለሁ ማለት ነው። ሌላኛው ምነግራችሁ ይሄ ነው። ግለ ወሲብ መካን ያረገኛል ብላችሁ የምትጨናነቁ ወንዶች በግልጽ ምነግራችሁ መካን አያረግም። በርካታ ፊልሞችን ካሰራዋት በኋላና ዝነኛ ከሆነች በኋላ ከዳችኝ ያለን አንድ ወንድማችን እንግዲህ በኢንቦክስ ታሪኩን ልኮልናል። ምን ይመከር? እኔ ደግሞ ታሪኩን ልንገራችሁ። ስቶሪ ታይም። ሰላም እህቴ እንዴት ነሽ? ስሜ ስለሚታወቅ ስሜን ሳትጠቅሺ ታሪኬን ለተከታዮችሽ ነግረሽ ሀሳብ ይስጡኝ። እኔ የፊልም ባለሙያ ነኝና እድሜ 25 ነው። ምን መሰለሽ፣ አንዳንዴ ያንን ሰው ከልብሽ ስታፈቅሪ ከራስሽ በላይ ላፈቀርሽው ሰው ማሰብ ትጀምሪያለሽ እና እሷን ከብዙ ነገር ጠብቂያታለሁ። ከልጅነቷ ነው የተገናኘነውና በዚህ ስራ ነው የተገናኘነው። ፍላጎትም ስላላት ተቀራረብን፣ ረዳኋት። ከአንድም 8 ፊልሞች አሰራዋትና ከዛ ምን ሆነ መሰለሽ ሰው መታወቅ ጀመረችና ከታዋቂ ሰው ጋር ስትውል ታዋቂ የሆነች መሰላትና ደስ ሲላት ብሎክ ታደርገኛለች፣ ደስ ሲላት ክሊር ስቶሪ ታደርጋለች። የኔ ጥፋት ምንድን ነው? እንደ ወደምትፈልግበት እንድትደርስ ድልድይ ሆንኳት እንጂ ምን አደረኳት? እንደዚህ እያደረገችኝ እወዳታለሁኝና ጭራሽ ከሌላ ወንድ ጋር ያወራችሁን ታሳየኛለች፣ ታማክረኛለች። እስቲ አስቡ፣ አንድ ሴት ለሚያፈቅራት ወንድ እንደሚያፈቅራት እያወቀች ስለሌላ ወንድ በምን ሞራሏ ነው የምትነግረውና የእሷ አስከፋ። ፈጣሪ ይመስገን ተዋና የመሆን ምኞቷ ስለተሳካ ደስ ብሎኛል። በመጨረሻ እሷ ህልሟን አገኘች። እኔ ራሴን አጣው። ይህን ሁሉ አድርጋኝ ከልቤ ልጠፋ አልቻለችም። ምን ላድርግ እህቴ?
ታሪኬን ፖስት አድርጊልኝና ምክር ያስፈልገኛል። የአብዱኪያርን አይ ቲንክ ፓፓፓ ነው መሰለኝ ካልተሳሳትኩኝ የሚለውን ሙዚቃ ለሷ የተዘፈነ እስኪመስለኝ ድረስ ደጋግሜ እሰማዋለሁኝና በጣም አመሰግናለሁ። ስለዚህ ምን ትመክሩኛላችሁ? የኔ ጥፋት የኔ ችግር ምኑ ጋ ነው ብላችሁ ታስባላችሁ? ብሎ ይሄ ወንድማችን እንግዲህ ኢንቦክስ ላይ መጥቶ ታሪኩን ሼር አድርጎናል ማለት ነው። ስለዚህ ያው በምንም አጋጣሚ ምናልባት ይሄንን ስቶሪ ታይም ልታይ ከቻልሽ ካወቅሽ ከሰማሽ እንግዲህ ይሄ ወንድማችን ዛሬም እንግዲህ እንትን ይልሻልና ከሰው ጋር ያላችሁ ሪሌሽንሺፕ ስትለያዩ እንኳን ወይ የሆነ ነገር ስትሆኑ እንኳን በመልካም ነገር ቢሆን ምን ቢሆን በሰው ልብ ውስጥ በጣም ብዙ ሀሳብ አለ። ጥሩም በጎም መጥፎም ሀሳቦች ስላሉ በርካታ ሀሳቦች ስላሉ ከሰው ጋር ያለን ኮኔክሽን በተቻለ መጠን እማንፈልገውም ከሆነ ስሙዝሊ መለያየት፣ መናገር ያለውን ሀሳብ በመካከላቸው ያለውን ነገር ክሊር ማድረግ ጥሩ ነው ብዬ አስባለሁኝ። ያን ሰው እንዴት ነው እማትፈልጊውም ከሆነ እንደማትፈልጊው ነግረሽ አስረድተሽ ምን ብለሽ ምናምን ነገር ያለው ነገር ስሙዝሊ ብትፈቱ እና ብትለያዩ ቢሆን ብዬ አስባለሁኝ። እንግዲህ አሁን ታዋቂ ነሽ ዝነኛ ነሽ ተብሏልና ዛሬ እናቴ ዝነኛ መሆን ታዋቂ መሆን ከምንም አያስጥልም። በጣም ብዙ ነገር እያየን ነው እዚህ ሶሻል ሚዲያ ላይ እና እዚህ ወንድማችን ማለት ምክር ትሰጡታላችሁ የሚለውን ነገር ለማወቅ ነው ወደዚህ ታሪኩን ያመጣሁላችሁ። ቴንክ ዩ። የሰነፍ ባል ባህሪያት: ስራ መስራት አይወድም፣ ሚስቱን ይንቃል፣ ያዋርዳል፣ ዋጋ መክፈል በጭራሽ አይፈልግም፣ ለጓደኞቹ ቅድሚያ ይሰጣል፣ ይማታል፣ ይሳደባል፣ ነገሮችን በፍቅር ሳይሆን በጉልበት ለማድረግ ይሞክራል፣ ገንዘብ ይከለክላል፣ ታማኝ አይደለም፣ በቃሉ አይገኝም፣ ሐሳቧን አይሰማትም፣ እንደውም ይንቀዋል፣ ከእግዚአብሔር የተሰጠውን ኃላፊነት ጭራሽ አይወጣም። የመልካም ባል ባህሪያት: ሚስቱን በጣም ይወዳል፣ በአክብሮት እንጂ በጩኸት አያስረዳም፣ ፍላጎቶቿን ለማሟላት ይጥራል፣ በምትፈልገው ሰዓት ይገኝላታል፣ ፕሮቴክት ያደርጋታል፣ ይንከባከባታል፣ በሰው ፊት አያዋርዳትም፣ ያበረታታታል፣ ያመሰግናታል፣ ስጦታ ይሰጣታል፣ ገንዘብ አይከለክላትም፣ ወደ ሌላ አያይም፣ በጉልበት ሳይሆን በፍቅር ቤቱን ያስተዳድራል፣ ከእግዚአብሔር የተሰጠውን ኃላፊነት በታማኝነት ይተገብራል። ሻሎም